ምን አይነት ጉድ ነው ይሄ? እኔ እንጃ ብቻ ፉት እያላችሁ እሺ። እና በጣም ኮሜንት ላይ ቡና ዛፍዬ ቡና አጣን አድርገሽ ብላሽ ነበረ። በጣም ሌላ ጊዜ አደርግላችኋለሁ። ግን ቡናውን ዛሬ ፉት እያልን ዛሬ ስለ አብርሃምና ስለ ሄርሜላ እናወራለን። ቤተሰብ እንግዲህ ምን ብዬ ነው የምጀምርላችሁ መሰላችሁ? ዛሬ በጣም የገረመኝና አሁን ያ የተለቀቀውን ቪዲዮ አይታችሁላችሁ ማለት ነው። በጣም ነው የሚገርመው። እንግዲህ አብርሃም ያው ለሄርሜላ ያለው ቦታ በጣም ጨምሯል። በጣም ኦቨርገም ብየዋለሁ። እና ውዶቼ ትላንትናም ብያቸዋለሁ። ያቺ ነገር ያቺኛዋ ነገር ስትጣፍጥ መለየትም አይፈልግም ያ ሰው። ገና ትኩስ ስለሆነ ትኩሱን ነው መብላት የሚፈልገው ይሄ ልጅ ማለት ነው አብርሃም። እና ቤተሰብ ቅድም ስነግራችሁ እኔ ሩታ እርጉዝ አይደለችም። ጠዋት ሄዶ እና አብርሃም አስመርምረዋል። ድንገት ካላስቀየረችው በስተቀር ሩታ እርጉዝ አይደለችም። እና ሄርሜላ እንግዲህ እንዳያችሁት ነው ዛሬ እንዴት እንደሚያረጋት እናንተ። ወይኔ አያችሁ አይደል? ግን አንዳንድ ጊዜ ወንድ ልጅ ያው እሱ እንዳፈቀራችሁ ስታውቁ የሆነ የሚያረጋችሁን ነው የሚያሰጣችሁ። ገብቷቸዋል። ድሮ እንደዛ እንዳለመነች እንደዛ እንዳልሆነች ቤተሰብ እንደዛ እንዳልሆነች አይገርማችሁም? ግን አሁን እንዴት እንደሚያደርጋት የሚያደርጋትን እኮ ነው የሚያሳጣት። ቡና ከያዘች ቡና ይጠጣችሁ። ይህን ቪዲዮ ግን በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ እና እኔ በጣም የሚገርመኝ ነገር አቤል ስንት ብር ነው የከፈለች ሄርሜላ? ስንት ብር ነው እንደዚህ አንተ ሄርሜላን ተንከባክበ አብርሃም እና ሩታ በተጣሉ ቁጥር ወዲያው ከፍ አድርገን የምታስታርቃቸው አብረው እንዲሆኑ የምታደርጋቸው ምን ብታደርግ ነው? አብርሃም አሁን ዛሬ ምንድን ያለው የልቤ ጓደኛ ከራሴ በላይ የሚያቀኝ አቤል ነው አለ። ይታያችሁ እንግዲህ ቤተሰብ ይሄን ያህል ነው እንግዲህ። ሄርሜላ ፍልት ተብሎባታል። ፍልት የሚያረጋትን መስጠት አንገቷ ሁሉ እንደምትነቀንቁ አይታችኋል። ወረቀቱን ካላየሁ ምንም ወረቀቱን ታይዋለሽ አላት። ይኸውላችሁ እንግዲህ አብርሃም የመጨረሻ ፎንቃ ገብቶለታል። ልጁ በፎንቃ ተለብልቧል። አሁን ሩታ ልቡ ላይ የለችም። ገብቷችኋል? አሁን ሄርሜላ ነች ልቡ ላይ ያለችው። ትኩስ ዳቦ ነው እጁ ላይ ያለው። ትኩሱ ዳቦ እንዳይቀዘቅዝ ቶሎ መብላት አለበት ልጁ ማለት ነው። እና ቤተሰብዬ በጣም ነው የገረመኝ። በጣም እግዚአብሔርን በጣም ነው የገረመኝ የአቤል ነገር። ይሄን ያህል ቤተሰብ ይሄን ያህል ሩታ መጥመድ ምን አድርጋ ነው? ቆይ ምን ብበድልን ለሩታ ይሄን ያህል ከባህሏ እንድትለያይ? ማርያምን ነው የምላችሁ። አቤል እንጀራ አይውጣልን ነው የምለው። እንጀራ እንኳን ይውጣል፣ ተው ሚስት አይውጣል፣ ፍቅረኛ አይውጣል። የሰው መሀል ገብተህ እንደዚህ እንዳላቂያችሁ እንዳበጠበጥካችሁ ህይወትክም ያንተ በሴት ይበጥበጥ። አዎ ሩታ ላንተ ደግ ነበረች፣ ጥሩ ነበረች። ሄርሜላ ቄጥቂጥ ስር ይርግ ምን እንደምትፈልግ አላውቅም። ብቻ አብርሃምም እንግዲህ እንዳያችሁ ነው። ከኔ ላይ ነው የሚያቀኝ፣ እኔ ራሴን አላውቀውም፣ አቤል ነው የሚያቀኝ ሲል እንግዲህ ምንድን ነው የሚሰማችሁ ቤተሰብ? ምን አይነት ጉድ ነው ይሄ? እኔ እንጃ ብቻ ፉት እያላችሁ እሺ። በጣም ነው የገረመኝ ቤተሰብ። እና ሩታዬ እንግዲህ ዛሬ ቪዲዮ ትለቅላችኋለች 4 ሰዓት ወይ 4:03 ተኩል ምናምን ቪዲዮ ትለቃለች ሩታ። ዛሬ ሩታ ትለቃለች። አብርሃም አይለቅም፣ ሄርሜላም አትለቅም። እና እንግዲህ የሩታ መልስ እንጠብቀዋለን ማለት ነው። የመልስ ምቷን እንጠብቀዋለን ማለት ነው። እንግዲህ የምርመራ ዛሬ ጧት ሄዶ ተመርምራለች መሰለኝ። እንግዲህ አብርሃም የምርመራ ወቀት አምጣለሁ ብላኛለች ብሏል። እንግዲህ ቤተሰብ አላውቅም ብቻ ምን እንደሚፈጠር አሁንም ታያላችሁ። ሩታ እርጉዝ ነኝ እንዳለች ነው የምትቀጥለው። እርጉዝ ነኝ እንዳለች ነው እንግዲህ ታያላችሁ። ሩታ አብርሃም እንዲህ ነው የምታሽከረክረው፣ እንዲህ ነው የምታሽከረክረው። ታሽከርክረው ምን አባቱ ይሽከርከር። እኔ ይኸውላችሁ አንቺ ሄርሜላን አትወጂም። ሄርሜላን ለምንድን ነው አትወጂው ለምትሉኝ፣ እኔ ሄርሜላን አልጠላትም፣ አልወዳትምም፣ አልጠላትምም። ገብቷችሁ? ሩታን ግን በጣም ነው የሚወዳት። እኔ ታሳዝነኛለች። እኔ ምን መሰላችሁ ሩታ የሆነ ኃይለኝነት የሆነ በቃ እንትንነት ወኔ አላት። የማይሞት ወኔ ታውቃላችሁ? በቃ እንደዚህ አይነት ወኔ አላት። ስለዚህ በጣም ነው የምወዳት ሩታን። ሄርሜላ ደግሞ መሻፈድ ታውቃላችሁ? መሻፈድ
ወንድና ወንድን ታጋድላለች። አብርሃም አሁን በቃ በሷ ፍቅር የሆነ ነገር ሆኗል። ልጁ ጦዟል። ይሄን መታምቷን አርጋበት ነው መሰለኝ እንጂ በበጎ አይደለም። እንግዲህ ከሩታ በልጣ አይደለም ሄርሜላ። ከሩታ እየበልጣ ነው እንዴ ሄርሜላ? አትበልጥም። ግን ምንድነው እቺ መተቱን እኔ አፍስሳበት ነው መተቱን። ደግሞ ቅድም እና አብርሃም አልጠጣም አላለም። መድኃኒት አርጋ ነው ምናምን። መድኃኒት ብታደርግበትም እኮ ይሄን ያህል ምንድነው? እሷ ነች እንዲህ በእጇ ነክታ የምታቆምበት። በራሱ ስንት ሲል ነው እንጂ የሚያደርገው። ያማቸዋል እንዴ? የእሱም እኮ ተጽዕኖ አለበት። መድኃኒትም አደረገችም አላደረገችም እንግዲህ አብርሃም ሰጥቷታል። ገብቶላታል። በቃ አርግዛለች። በቃ እኛ ደግሞ አርግዛለች ነው የምንቀበለው። ባታረግዝም አርግዛለች ሩታ። በቃ እኔ በገገማ አርግዛለች በቃ ነው የምለው። እንደዛ ነው። ከሩታ ጎን ነኝ እኔ። እንዴ ቡናው ምን ይጣፍጣል እናንተ! በስመ አብ። እና ውዶቼ እንትን አትበሉ። ስለዚህ ሩታዬ መልካሙን ነው የምመኝልሽ። እንግዲህ ዛሬ ተንበርክከሽ ታገቢኛለሽ እንዴ? አግባት በደንብ እየሰጠቻል እንዴ? ገልብጣ ገለባብጣ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ መጨረሻው ይሄን ቪዲዮ እዩ። እስቲ እስከ መጨረሻ ቪዲዮ ማየት ይልመድባችሁ። ቪዲዮ እዩ እስከ መጨረሻ። ኦ ማይ ጋድ። ቻው። ለማንኛውም ባይ